ንብረት እንዳለ ወድሟል። በምን ምክንያት አወደመ? በቃ እኔ አላቅም ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው። ከዛ በኋላ ያው በሩን ቆልፎ ነው ከውስጥ በቃ መስታወት ስራ ሲሰራ ማለት ነው። በሩን ቆልፎ ፖሊሶቹ ናቸው ሰብረው የገቡት። በቃ እንዳለ በቃ አድኑልኝ፣ በሰማይ በምድር ታገኝ ልጅን አድኑልኝ እያለች ነው። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። Juice. Hello, sir. Hello. Hello. How are you? Sandake, how are you? Very the first Indian, clean and healthy juicy. Okay, one. You want one? One. Give me one. Okay, Sandake. मेरे Sandake sir. ስለኝ አንደኛው ጥጃችን ዲለም ፔጅ ጋር ሄዶ ሹክ እንኳን ሳይለው መጣ። ይሄን ተከትሎ እንደውም ቆይ መጣ ሲጀምር አንተ ባንዳ ነህ፣ ሰላምታ ይቀድማል። ቆይ በአጼሚ አወኝ ባጃጅን ካስገዛ በኋላ እኮ ብሎክ ታውቃይ አምራት ስለብስበላ ስጠጣ ደስተኛ ነው እንደምመስል ትሰማኛለህ? እህት ነበረችን ብቸኛ ለቤቱ ችግር ሲደቁሰን ሲከብደን ይወጡ ስደት የመረጠች ትምርቷንም ብለው ይቀር ምን አባቱ ሄደች በኋላ ማለት ነው አንድ ቀን ሳታርፍ ለወንድሜ ሰላም እንዴት ናችሁ? ውድና የተከበራችሁ የሌማቲው ቤተሰቦች ዛሬም እንደተለመደው የተለያዩ ቪዲዮዎችን ሰብስበን ወደናንተ ከች ብለናል። ከናንተ የሚጠበቀው ይህን ቪዲዮ ላይክ ያረጋችሁ እንድትጀምሩት ጋብዛችኋለሁ። እንደዚሁም ለወዳጅ ቤተሰባችሁ ሼር በማድረግ ለሌሎች እንዲደርስ አድርጉልኝ። በተጨማሪም ደግሞ ቤተሰብ ያልሆናችሁና አዲስ የሆናችሁ ይህን ቪዲዮ የምትመለከቱ ሰዎች ቻናሉን ሰብስክራይብ የሚለውን በተን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። ዛሬ ወደናንተ ይዘንላችሁ የመጣነው ቪዲዮ እንግዲህ ሰብሰብ ያሉ ቪዲዮዎች ናቸው። በዋነኝነት ግን ጋዜጠኛ ሶፎንያስን የሚመለከት ይሆናል። ጋዜጠኛ ሶፎንያስ ከ6 ወራት በፊት በኢሉሚናንቲዝም ወይም ደግሞ በግብረ ሰዶማዊነት ተጠርጥሮ ብዙ ነገር እንደደረሰበት ታውቃላችሁ። አዳማ ላይ የደረሰውን ነገርና ከኢሉሚናንቲዝምና ከሰዶማውያን ጋር የተገናኘ ብዙ ነገር ሲሰራ እንደነበር ታውቃላችሁ። ሰሞኑን ደግሞ እንግዲህ ይቅርታ አድርጉልኝ በነበረውና በተፈጠረው ጉዳይ በጣም ይቅርታ አድርጉልኝ፣ ወደ ህይወት የተመልሻለሁ፣ ስጋው ደሙን ተቀብያለሁ የሚል ነገር እያየን ነው። እንደዚሁም ደግሞ እናቱ ወደ ሚዲያ ቀርባ የምታወራቸው ነገሮች ያሳለፈቻቸው ነገሮች እና አሁን ስላለው ነገር የተናገረችው እውነት አለ። እሱን ነገር ወደ እናንተ ይዤላችሁ መጥቻለሁ። በተጨማሪ አዝናኝና እንደዚሁም ደግሞ ቁም ነገር የሚያስጨብጡ አልፎ አልፎ ዘና የሚያደርጉንም ቪዲዮዎችን ይዣለሁ። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ እነዚህ ነገር ታገኛላችሁ። ወደ መጀመሪያው ቪዲዮ ልለፍና በቅደም ተከተል ሐሳብ እየሰጠን አብረን እንቆያለን። ይመቻችሁ። ስለብስበላ ስጠጣ ደስተኛ ነው እንደምመስል አንተ በቃ ድልን አልተጠቀምም አልካ የምን እድል ነው የምትጠቀመው? ታምራት በእናትህ ተወኝ፣ አጨቅጭቀኝ። የአረብ ሀገር ብር ምርጥ ነው አስልካት። ታምራት አይገባህም እንዴ? ታወኝ ባጃጅን ካስገዛ በኋላ እኮ ብሎክ ታውቃይ። ታምራት ስለብስበላ ስጠጣ ደስተኛ ነው እንደምመስል ትሰማኛለህ? እህት ነበረችን ብቸኛ ለቤቱ ችግር ሲደቁሰን ሲከብደን ይወጡ ስደት የመረጠች ትምርቷንም ብለው ይቀር ምን አባቱ ሄደች በኋላ ማለት ነው አንድ ቀን ሳታርፍ ለወንድሜ ባጃጅ መኖሪያ ለእናቴ እያለች በሐሳቧ በተረገመ ቀን በተረገመ ወንድ ተሰረቀ ልቧ። የውሸታም ፍቅር ከእናት ችግር ብሶ 6 ዓመት ሙሉ ለሱ ተላከለ ከኛ ተቀንሶ። ከርታቷ እህቴ ግን ማለት ነው እጇን ይዛ መጣች መምጫዋ ቀን ደርሶ ልጁም ጥሏት ጠፋ። የዋሽታ ሆነ ላይ መጣ በልሶ። ሰማኛለህ መጎዳቷ ሳይከብደን ማጣቷ ሳይከብደን አንቺ ደና ብለን ሳይረታን ችግሩ በእኛ ላይ ጨክና በ15 ብር ገመድ ሄደች ወደ ጊዜው። አስብ እንጂ የሰውን ላም መብላት እኮ አያስብልም ዝና። ይህንን አድርጌ ከእህቴ ገዳይ ጋር አልፈጥርም ዝምድና። በቃ እኔን ተወኝ፣ አንተን ደግሞ ልቦና ይስጥህ። ተወኝ በእናትህ የምዬቤት ዋጋን መሶባቢያን ስብኝ ሞላላት ብዬን ስደትን መረጥኩ ፈተናዬን በዛ። እውነት በጣም ያሳዝናል። አረብ ሀገር እህቶቻችን ምን እየተከናወነ ያለ እንደዚህ አይነት ታሪክ ያላቸው ብዙ እህቶች አሉ፣ ብዙ እናቶች፣ ብዙ ወንድሞች፣ ብዙ ቤተሰቦች አሉ። በተለይ ደግሞ እህቶች ላይ በጣም የጠነከረ ነገር አለ። በወንድማቸው በእህታቸው እንደዚሁም ደግሞ በቤተሰብ አለፍ ሲል ደግሞ የባሰ በባዳ ፍቅር ምክንያት በማድረግ በሚቀርቡ ወንዶች
ንብረታቸውን ገንዘባቸውን የለፉበትን የተቃጠሉበትን የሚያጡ በዛ ምክንያት ደግሞ እነሱ እዚህ ሲመጡ ባዶ በመቅረታቸው ምክንያት ህይወታቸው መንገድ ላይ ህይወታቸውን በገመድ እንደተባለው በ15 ብር ገመድ ህይወታቸውን የሚያጠፉ እንስቶች እህቶች አሉና ልቦና ይስጣል። በተለይ ኢትዮጵያ ውስጥ ያላችሁ ወንዶች ይህን ነገር የምታደርጉ በፍቅር ሰበብ በማድረግ ገንዘብ እያስላካችሁ የአረብ ሀገር እህቶቻችንን እዛ በረሃ ላይ እየተሰቃዩ የሚያገኙትን ገንዘብ የምትበሉ ወንዶች ልቦና ይስጣችሁ። ይህን ነገር ከማድረግ ተቆጠቡ። ሁላችሁም እህት ወንድም ይኖራችኋል። ምናልባትም በእርግጥ ወንዶች ላይ ብዙ ነገር ይሄ ነገር አይደረግም አይሰራም፣ ግን ሴቶች እህት ይኖራችኋል። ሌላው ቢቀር የቅርብ ዘመድ ቤተሰብ ይኖራችኋል። እንደዚህ አይነት ነገር እንዲሆን የማትፈቅዱ በነገራችን ላይ ከዚህ አለፍ ሲልም አሁን እየሰማናቸው ያሉ ታሪኮች አሉ። በገዛ ቤተሰብም ሀብት ንብረትን ማጣት፣ በአባት በወንድም በቅርብ ቤተሰብ ንብረት ማጣትም እየተለመደ የመጣ ነገር ነውና እባካችሁ እህቶቻችን እዛ ለፍተው ጥረው የሚያገኙትን ገንዘብ እዚህ ሜዳ ላይ ባናስቀርባቸው። እነሱ የሄዱበት ዓላማ ባይዘወይ አረብ ሀገር የሚሄዱ እህቶች እድሜያቸውን ሁሉ እየሰው ነው፣ ጊዜያቸውን እየሰው ነው፣ ጉልበታቸውን እየሰው ነው። ደህንነት እየተሰማቸው አይደለም እዛ የሚሰሩት። ስለዚህ ሁላችንም ይህንን ነገር መሰረት አድርገን ልቦና ይስጠን፣ እንደዚህ ከማድረግ እንቆጠብ ብላችኋለሁ ማለት ነው። እሺ ሌላውን ቪዲዮ ደግሞ እንመልከተው። አይሱስ ለስትራንግል ሆኖ ግን የግል ትምህርት ቤት ተማሪና የመንግስት ትምህርት ቤት ፋይንድ ኢት ቤዝ አንግል ቤዙን አንግሉን ፈልጉ ተብለናል። አይሱስ ለስትራንግል ነው። እቺ ማናት? አላውቃትም። እኛ ክፍል የለችም። እቺ ምንድን? እቺ ክፍል የኛ ክፍል የለችም። እቺ አው ባታሰደውን ምን አለበት ማለት የግል ትምህርት ቤት ተማሪዎች እባካችሁ እኛ ጋር እኩል ሄዱ ከሆነ ካልሆነ ግን እኛ የመንግስት ተማሪዎችን አታሰድቡን እባካችሁ። እኛ ጋር የሌለ ነገር እያመጣችሁ አታስቸግሩን። አልተማርነውም በቃ እኛ ትምህርት ቤት የለችም እሷ እንዴ አስቸጋሪ ነው በነገራችን ላይ የመንግስት ቤት። እሺ ከሰሞኑ የተፈጠረ ነገር አለ። በተለይ የእግር ኳስ ደጋፊዎች የቸልሲ ደጋፊዎችን የሚያስቀይም እኔም በዚህ አጋጣሚ የቸልሲ ደጋፊ ነኝ እና የቸልሲ ደጋፊዎችን የሚያስቀይም ነገር አድርጓል ጆን ዳንኤል። እሱን ነገር እስኪ ተመልክተ ነው ሜመሮች የሰሩት ነገር ስላለ እንመለስ እስኪ። ማን ሆንሽ ታውቂያለሽ ነው ወረደ ምላሴ ማን እንደሆንሽ ታውቂያለሽ? በመቀያየር ደረጃ እግር ኳስ ደጋፊዎች እንግዲህ ማሊያ በመቀየር ጆን ዳንኤል፣ ከዛ ደግሞ ሃይማኖት ምናምን በመቀየር ምናምን የተባለው ደግሞ ዮኒ ማኛ የኳስ ዮኒ ማኛ ብለናል ጆን ዳንኤል። እሺ እስኪ እንግዲህ ይሄኛውን ደግሞ እንመልከተው። ከሰሞኑ አንድ የተፈጠረ ነገር ነበረ። በተለይ ከቲክቶከሮች ጉዳይ ጋር በተያያዘ ኢትዮ ማትሪክስ እና ዮናስ ሞካንንት ክርክር አድርገው ነበረ። እስኪ እሷን ኮሜዲያን እግዚአብሔር አልፈቀደልንም ነበር መሰለኝ። አንደኛው ጥጃችን ዲለም ፔጅ ጋር ሄዶ ሹክ እንኳን ሳይለው መጣ። ይሄን ተከትሎ እንደውም ቆይ መጣ ሲጀምር አንተ ባንዳ ነህ፣ ሰላምታ ይቀድማል። ባንዳ ነህ፣ ሰላምታ ይቀድማል። ቆይ በአጼ ሚኒሊክ ሰላምታ፣ በክርስትና ስሜ ሳህለ ማርያም፣ በፈረስ ስሜ አባዳኛው ሰላም ላንተ ይሁን ብያለሁ። ሹክ ለምን አትሉትም? ሹክ በሉት። ለዲለም ፔጅ ሹክ ማለት ነው። ባይዘው ይኸውልሽ ዮኒ ችግርሽ ምን መሰለሽ? ከኩቺ ርቀሻል። ቲክቶከሮች ስትባሉ የሰውን የልብ ትርታ አትናገሩ። የልብ ትርታ አትናገሩ። ምግብና ገንዘብ ወዳለበት ነው የምታደሉት። ገባ? ስለዚህ የህዝቡ ልብም ከናንተ ጋር አይደለም ማለት ነው። የሰው ልብ ከኛ ጋር ላይሆን ይችላል። ኩቺው ግን እጃችን ላይ ነው። እጃችን ላይ ነው። ኩቺ አሁን ተቀይሯል። እንደ ድሮ ይከፈታል ወይስ ተንሸራታች? ይመቻችሁ። ያው እንግዲህ ዘራዝራ በእኛ ጉዳይ ነው፣ በነዋሪው በሲቪሉ በህይወቱ ጉዳይ ነው አሁን ያለው ነገር። ኢትዮጵያ ያለችው ቲክቶክ ላይ ያለችው ኢትዮጵያና መሬት ላይ ያለችው ኢትዮጵያ የትኛዋ ናት ትክክል? መሬት ላይ ያለችው ኢትዮጵያ። ፍርካስ ደግሞ ሌላ የህንድ ሙድ ይዞልን መጥቷል። እነየው እስኪ። አንዳ ከሄዳ ሃዲ 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 ጁስ
Juice. Hello, sir. Hello. Hello. How are you? Sandake, how are you? Very the first Indian, clean and healthy, juicy. Okay, one. You want one? One. Give me one. Okay, Sandake. मेरे Sandake सारे के, हाँ सारे के. Very healthy banana. Sandake. मारे Sandake. सापटे ने है मारे के. You want karodi? Yes. Sandake दारे के. मार पे? मार पे Sunday. እንዴት አድርጎ እንደሚያቦካው मारे फांडे संडे पार के रे मारे के संडे के और यू हां संडे की What is that? व्हाट इज फांडे के मारे के संडे वेरी हेल्दी Healthy? या पेपर इन फ्लोरिंग संडे स्पेशल इंग्रेडिएंट फॉर यू हां हेल्दी ग्रासी नांडा संडे के ग्रासी होपर नो संडे ग्रास होपर ግራስ ኦፐር እኮ for you አንበጣ ነው healthy body healthy no hot stomach in आगे Sunday लेवानी हाँ stomach रो पर किसी मार दे look sir look हाँ cooling हाँ cooling system है हमारे हंडे cooling है ICU में मारा के होगा look at it very dangerous for you sorry huh? Olive oil finishing olive oil look at it And no, sir. oh sir. No clean wash Sunday yeah Sunday मारे के चले another one for you special guest አቦካው ነው Sunday मारे खंगरे बार चने हेड की हुटुम चन हरे Sunday की डर हरी special for you very Sunday specially No cup? what is cup Cup. what is no cup है Sunday सेपने Sunday है 100 हम 20 rupees hold it here Okay. Yeah, hold. okay thank you sir Thank you. goodbye thank you come again okay sir thank you ኧረ ፍርካስ አይለቁም የምር ካገኙ አይለቁም ወንዶች ወደ ቀጣዩ ጉዳይ እንለፍ በሰፊው ልንመለከተው ስለወደድ ነው ስለ ጋዜጠኛ ሶፎንያስ እንግዲህ ከሁለት ቀናት በፊት ምን አይነት ነገር ተወርቷል መሰላችሁ ይሄን ነገር እስኪ ስሙት መድኃኒዓለም በሚያውቀው እኔ አልከፋኝም እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት የትንሣኤ ዕለት ነው የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት ትልቅ ገዳም ነበርኩኝ አሁን ይሄ ነው ብያልነግርም ገዳሙም ደብቆ ነበር ያስቀመጠኝ መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድነው ግብር ቤት የሚባል ታውቃለህ አይ አላውቅም ግብር ቤት የክርስትና ቤት ኦኬ እሺ ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት ጾም ጸሎት ላይ ነበርኩኝ ከዛ በኋላ መድኃኒዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኒዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት በቀዳፍቾ ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው ትንሽ ታምሜ የካቲት ሆስፒታል
ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረው ካል ሰው አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር ትንሽ አስቸጋሪ ነው፣ ውስብስብ ነው። ይሄንን ለማለት አሁን እንደዚህ ነው ለማለት ትንሽ አስቸጋሪ ነው። የተናገራቸው ነገሮች አሉ ታውቃላችሁ። በቃ ትንሽ አስቸጋሪ ያደርገዋል። እንደዚህ ነው ለማለት ለመናገር ትንሽ እኔ እንጃ። በህይወት እንደዚህ አይነት ነገር ሲገጥም አስቸጋሪ ነው። የሆነ እውነት የማይመስሉ ነገሮች አሉ፣ እውነቶችም ደግሞ በዚህ ውስጥ ይኖራሉና እንደሚናገረው ከሆነ ምናልባትም እንግዲህ ገዳማት ላይ ቆይቶ የሚያክል ከዛ በህልማቸው ተነግሯቸው ሊሆን ይችላል። አይሆንም ማለት አይደለም፣ ሊሆን ይችላል። ግን ደግሞ የሆነ ውሸትም የሚመስል ነገር አለው፣ የፈጠራ ነገርም ሊሆን ይችላል። አሁን እኔ እዚህ ጋር ገብቼ ለመፈትፈት አልችልም። ይሄ እንደዚህ ነው ለማለት ግን እውነት ለመናገር የነበረበት ሁኔታና ማህበረሰባችንን የሚያወግዝ ማህበረሰቡ በጣም የሚያስጠላ ድርጊት ውስጥ ነበር የገባው። እናቱ ደግሞ የምትናገረው ነገር አላት። ከመጣሁ 2 ሳምንት ነው ያለው። እንደዛ ከመጣሁኝ ይሄን ያክል ጊዜ ሆኖኛል ብሏል። ቤት ውስጥ ግን ሌላ ችግር ነው እየተፈጠረ ያለው። እኛ የሰማነው ነገር ደግሞ በሚዲያ ቤት ውስጥ እናቱን እያስቸገራት እንዳለ፣ በር ዘግቶ መስኮት ቆልፎ መስተዋት እየሰበረ ዱቄት እየበተነ እንዳለ ሰምተናል። እስኪ እንየው ይሄኛውን ቪዲዮ። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። ስሜ ፍቅርተ ዋሲሁን ይባላል። የሶፎንያስ ታላቅ እህቱ ነኝ። ያው በቃ እሷ እንዳለችው ነው ሁሉም ነገር። በቃ አሁን ጸበል ሂዷል ተጠምቁም ብሎ ያው ይድናል ተብሎ ነበር። ያው መድኃኒቱ ስለተቋረጠ በዛ ምክንያት ነው አምልጦም መጣ። ያው እንዳለችው ነው ሆስፒታል ተኝቶ ነበረ። ከዛም እያመለጠ ምናምን አምልጦ መጣ ነው በቃ። እና በቃ መድረሻውም መሄጃውም አናውቀውም። በቃ እዛ ነኝ ሲል እዛ ስንሄድ የለም፣ እዛ ነኝ ሲል እዛ ስንሄድ የለም። እና በጣም ነው ደካማ። እየደወለ ነው የሚነግራችሁ? እየደወለ ነው የሚነግረን። በቃ ያለበት ቦታ እንሄዳለን አናገኘውም። እና በቃ በጣም ከብዶናል እኛ ራሱ። ምክንያቱም በቃ ቢያንስ ሰው ቢረዳው ነው የምለው እኔ። በጣም ታሟል። አሁን በዚህ ሰዓት ራሱ እንደዚህ ቢታይ እንግዲህ በፊት የሚያውቁት ሶፎንያስ አይደለም አሁን ያለበት ማለት ነው። አድኑልኝ፣ በሰማይ በምድር ታገኝ። እናቱ ልጅን አድኑልኝ እያለች ነው። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖች ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም። አስጠላኝ። ቤቱ ራሱ በጣም ነው አስጠላኝ፣ ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም
በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኒዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንድም እሷንም ከዛ በኋላ ነው በቃ ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለውን ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው። እኔም ቆረሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ ነው። የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከተው። አሁን እየደወለ እዚህ ቦታ ነኝ እያለ ይጠራችኋል? ይጠራናል፣ ይደውላል። እዚህ ቦታ ነኝ ምናምን ይላል። ግን ሃሌሉያ ሆስፒታል ነኝ ሲል ብሎ የጻፈውን ጽሁፍ አይቼ ነበረ። ሃሌሉያ ሆስፒታል የሚባል ቦታ ነኝ ያለሁት። በፍጥነት እናቴን አምጪ። በጣም የሚያሳዝን ነገር ነው ማለት እኔ በእናትሱ ቦታ ላይ ሆኜ ያሰብኩትና ህመሙ ከባድ ነው። ባይዘው ሰው ደግሞ እንደዚህ ማግለል ጥሩ አይደለም። ማህበረሰቡ ምናልባትም ይሄንን ኃጢአት ይሄን ወንጀል እየሰራ ያለው ራሱ ነው። ለዚህ ደግሞ ተጠያቂ ነው። ራሱን የቻለ ራሱን ችሎ የሚኖር ሰው የራሱ ህይወት ያለው ሰው ነው። ማህበረሰቡና ዘመዶቿ እሷን ማግለል ታዲያ ምን የሚባል ነገር ነው? ይሄ ጅልነት ነው። እሷ ጋር ሌላ ነገር ማድረግ መጥፎ ነው እና በዛ ልክ ማሰብ የለባችሁም ቤተሰቦቿ። በተለይ እንደውም ሲሆን እናቲቱን ከጎኗ ሆናችሁ ልታበረታቷት፣ ከጎኗ ሆናችሁ አይዞሽ ማለት ሲገባ ማግለል ደግሞ ጥሩ አይደለም። በተሻለ መጠን እሱም ከዚህ ህይወት እንዲወጣ የበኩላችሁን አስተዋጽኦ ማድረግ ነው ያለባችሁ ቤተሰብ እና በዚህ ልክ ደግሞ መሆኑ ጥሩ አይደለም። ስለዚህ አሁን ያየነው ነገር ቅድም በስልክ ያወራው ነገር ሙሉ በሙሉ ውሸት እንደሆነ ነው የሚያሳየው። ስለዚህ ቅድም ላይ የነገርኳችሁ ያልኳችሁ እኔም ኤክስ ታደርጉታላችሁ ማለት ነው። ምክንያቱም እሱ አምልጦ ነው ከገዳም የሚወጣው። እንደተባለው ስጋው ደግሞ ቀምሶ ወይም ደግሞ ቀኖናውን ጨርሶ አይደለም። እናቱ እንደምትለው እህቱ እንደምትለው አምልጦ ነው የገባው። የካቲት ሆስፒታል ገብቷል። የካቲት ሆስፒታል ገብቼ ነበር የምትል የእሱ እውነት አለች። ግን ደግሞ ሙሉ በሙሉ ከዚህኛው ጋር ስታነጻጽሩት አይሆንም ማለት ነው። እስኪ የመጨረሻ ቪዲዮ እና ይሄኛውን እንጨርስ። እንግዲህ ቤት ላይ ምን እያደረገ እንዳለ ትንሽ እንየው። ቄት እንዳለ ቤት ውስጥ ሳሎን ውስጥ ተነስንሶ አንድ ቪዲዮ እያየሁ ነበረ፣ እያሳየሽኝ ነበረ። መቼ የሆነ ነው እሱ? አሁን የሆነው ቢያንስ ከ3 ቀን በፊት ምናምን ነው የሆነው። እንዳለ በቃ ፖሊሶች ምናምን መጥተው ነበረ፣ አምፑላንስ ሁላ መጥቶ ነበረ። እኛ የሚወስዱልን መስሎን ነበረ፣ ማለት በቃ የሚረዱ መስሎን ነበረ። ግን እነሱ መልሰው እዛው የነበረበት የካቲት ሆስፒታል ነበር ያስገባ ነው። ለካ ለማረጋጋት ሲሆን አላውቅም፣ እዛ ነበር የወሰዱት እንጂ እንዳለ ንብረት እንዳለ ወድሟል። በምን ምክንያት አወደመ? በቃ እኔ አላውቅም፣ ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው። ከዛ በኋላ ያው በሩን ቆልፎ ነው ከውስጥ በቃ መስታወት ስራ ሲሰራ ማለት ነው። በሩን ቆልፎ ፖሊሶቹ ናቸው ሰብረው የገቡት። በቃ እንዳለ አውድሞታል። ውስጥ ነበሩ እርሶ? እኔ አረ በቃ ወጥቻለሁ። እኔ ከፖሊሶች ጋር ሆኜ ነው የዛን ሰዓት እንትንም ብለው እንጂ በቃ ቤቱን ለቅቄ ወጥቻለሁ። እኔ ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው። አዎ መስታወት ሰባበረ። ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን፣ ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አድርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው። ዘይቱን በ2 ድስት ሞልቶ እያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው የምደፋው ነበረ የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው
መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወደታች ማለት ነው። እና እንደዛ ነው። አሁን የት ነው ያለው? አሁን የት እንዳለ ያው አይታወቅም። አንዴ እንዲህ ነኝ ይላል። ይሄን ነገር ያው ተቆራርጦ አይታችሁታል በተወሰነ መልኩ። በጣም አሳዛኝ ነገር ነው እውነት ለመናገር የሆነው ነገር በጣም ደባሪ ነገር ነው የገጠማቸው ነገር፣ አሳዛኝም ነገር ነው። እንግዲህ ሁላችሁም በተቻለ መጠን እሱ ላይ ያላችሁ ነገር እንግዲህ መልካም ሐሳቤ እንዲሆን ነው። ዞሮ ዞሮ በተቻለ መጠን ወደ እግዚአብሔር ቀርቦ ልቦናው እንድመለስለት ፈጣሪን እንለምናለን። እንግዲህ እንደዛ ነው ያለው ነገር። ውድና የተከበራችሁ ተመልካቾቼ ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ብዙ ደቂቃ ቆየሁኝ። ይመቻችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁንም ላይክ እና ሼር ማድረጋችሁ አይረሳ። ቤተሰብ ስለነበራችሁን ስላያችሁን ደግሞ እጅጉን አድርገን እናመሰግናለን። ባይ ባይ።